ሰፋፊ ማሳዎች የሚዘናፈል ወርቃማ ስንዴ ይህ የተፈጥሮ ትርኢት ለኢትዮጵያ አዲስ ተስፋን ሰንቋል። ትናንት ጉራማይሌ የነበሩ ማሳዎች ዛሬም ትላንትን ያስረሳሉ። ይህ ስኬት ከቃል ይሻገራል። ከማሳ አልፎ የአርሶ አደሩን ማጀት ሞልቶ ሀገርን ከጥገኝነት ቀንበር አላቋል። ቀደም ሲል ለቤተሰብ ፍጆታ ያቀርቡ የነበሩ አርሶ አደሮች ዛሬ በኩንታል ከመቁጠር ተሻግረዋል። ትሩፋታቸውም ከሀገር ወጥቶ ገበያ አልፎ እስከ ባህር ማዶ ዘልቋል። ያው ከእጅ ወደ አፍ ነበር። ልጆችንም በስርዓት ማስተማር ከባድ ነበር። ይሆናል ብለን አይደለም የገባን። ስንገባ አላመንም። በ3 ቀን ሲበቅል አላመንም ዘርተን ማለት ነው። እንደውም ይሄ ምርጥ አሪፍ ነው እያልን እየተከታተልን ስናንከባክበው ከሚታስበው በላይ በጣም ጥሩ ምርት ነበር ያገኘንበት። ተጨማሪ 2013 ዘራን 14 በራሳችን ተነሳስተን ኃይለኛ ስራ ነው የሰራ ነው። ያው የመጀመሪያ በሄክታር እስከ 30 ነው የወጣው። ከዛ የዛሬ አመት ደግሞ በቆንጆ መሬት ማለት ነው ወደ 60 65 እስከ 70 ሁሉ አለ። ከዛ 3 2 ይሄንንም እየዘራን በጣም ውጤታማ የሆነ ነው። በ2017 ዓመተ ምህረት ክረምትና በ2018 ዓመተ ምህረት በጋም ከ8 ሚሊዮን ሄክታር በላይ መሬት በስንዴ ልማት ተሸፍኗል። ዛሬም አገሬው ጦም የሚውሉ መሬቶችን ማየት አይሻም። የስንዴ ተረጅነትን ያባረረው ይህ ትውልድ የትራክተሩን ቁልፍ አስነስቶ ወደ ሜዳው ተሟል። ዘርቶ ፍሬ እንደሚያይ እርግጥ ነውና ይህን ውጤት በሌሎች የሰብል አይነቶች ለመድገም ከዳር እስከ ዳር የታየው ንቅናቄ ግቡ የራስን የምግብ ሉዓላዊነት ለማወጅ ነው። መሬት ጦም ማደር የለበትም። ከልመና ራሳችንን መገላገል አለብን። ሊታረስበት ሊመረትበት የሚችል መሬት አለን የሚል ጽኑ እምነት ነበረን። ስንጀምር ማሳመኑም መከራ ነው የነበረው። አሁን ያለበት ደረጃ ግን በየጊዜው በራሱ በውጤቱ ባስገኘው ውጤት ብዙሃንን እያሳመነ አስደማሚ ደረጃ ደርሷል። በግብርና ሴክተር የመንግስት ኢንተርቬንሽን እና አንዱ ኮር የእድገታችን መንገድ ነው ያልነው አዋጭ ሆኗል። ልክ እንደ ኢንዱስትሪው፣ ልክ እንደ ቱሪዝሙ፣ ልክ እንደ ማይኒንጉ፣ ልክ እንደ ቴክኖሎጂው ግብርና ራሱን አስችሎ አመርቂ ውጤት እያመጣ ነው ያለው። አሁንም ብዙ የማደግ ፖቴንሻል ስላለው እንበርታ፣ እንስራ፣ እንማር፣ እናሻሽል። ከትናንትናው እያረምን እያረቅን እያሻሻልን ከሄድን የምናስባትን ሀገር ለመፍጠር የሚያስችል መሰረት እንዳለ ያመላክታል። ከሁሉ ላይ የሚያስደስተው የሐሳብ ጥራት ነው። የበጋ መስኖ ስንዴ ልማት በኢትዮጵያ የግብርና ታሪክ ውስጥ እንደ ትልቅ የለውጥ ምዕራፍ የተመዘገበ፣ ለምርት ሩቅ የነበሩ አካባቢዎች ዛሬ በሚዘናፈል ሰብል ተተክተው ነገን ከተረጅነት ታሪክ ለማላቀቅ ትግል ላይ ናቸው። ውጤቱ በቢሊዮን የሚቆጠር የውጭ ምንዛሬን ከማዳን ባለፈ አገራዊ ኩራትና የኢኮኖሚ ነጻነትን በተግባር እያረጋገጠ ይገኛል።